በዛሬው የፊልም ዳሰሳችን ጄማ ቦቨር የተሰኘውን ፊልምና እንደ ፈረንጆቹ አቆጣጠር በ2014 ዓመተ ምህረት የተለቀቀውን ፊልም ለማየት እንሞክራለን። ቪዲዮውን ከመጀመራችሁ በፊትም ላይክ እንድታደርጉና ቻናሉንም ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁ። ወደ ቪዲዮ እንሂድ። ታሪኩ የሚጀምረው አንድ ማርቲን የሚባል በፓሪስ ከተማ ውስጥ የሚኖር በስነ ጽሑፍ ፍቅር ውስጥ ያለን ሰው በማስተዋወቅ ነው። ከ6 ዓመት በፊትም የአባቱን ዳቦ ቤት ለማስተዳደር ኖርማንዲ ወደምትባል ትንሽ ከተማ ይሄዳል። አንድ ቀንም አዲስ እየጋገረ የነበረው ዳቦ ይቃጠልበታል። ይህ ክስተትም ባለቤቱ ቫለሪን ያስደነግጣትና ያስቆጣታል። እሱም ጎረቤቱ ቻርልስ ስላለበት ሁኔታ እንደተጨነቀ ይነግራትና ከዚያም ከስራ በኋላ ወደ ቻርልስ ቤት ያመራል። እዛ እንደደረሰም ቻርሊ ሚስቱ በመሞቷ የሚስቱ የሆኑትን እቃዎች እያቃጠለ ያገኘዋል። ማርቲንም ሁሉም ነገር በእሳት ከመቃጠሉ በፊት የቻርሊ የሚስቱን ዲያሪ ይወስደዋል። ነገሩ ሁሉ የጀመረው ከ6 ወር በፊት ነው። ማርቲንም በአትክልት ስፍራው ውስጥ እየሰራ እያለ ወደ ጎረቤቱ ግቢ አንድ መኪና ሲገባ ይመለከታል። ከእንግሊዝ የመጡት አዲሶቹ ነዋሪዎች ባልና ሚስት የሆኑት ቻርልስ እና ጄማ ቦቨሪ ነበሩ። በሚቀጥለው ቀንም ሁለት ሰዎች ወደ ማርቲን ዳቦ ቤት ዳቦ ለመግዛት ይሄዳሉ። ከዚያም ጄማ ዳቦ እንዲሰጣት ትጠይቀዋለች። ነገር ግን ማርቲን በውበቷ ተማርኮ አይኗን ከሷ ላይ ማንሳት አልቻለም ነበር። በኋላም ማርቲን ውሻውን ይዞ በሚወጣበት ጊዜ በድጋሚ ከጄማ ጋር መንገድ ላይ ይገናኛሉ። ከዚያም ማርቲን እሷን በማግኘቱ አዲስ ስሜት የተሰማው እንደሆነ ይረዳል። አንድ ቀን አመሻሽ ላይም ቻርልስ መብራቱ ጠፍቶበት የማርቲንን ቤት ሄዶ ያንኳኳል። ከዚያም ቻርልስ መብራት ስለጠፋ ለማርቲን ወይን ጠጅ ለመጠጣት ግብዣ ያቀርብለታል። ማርቲንም ወይን ለመጠጣት ግብዣውን ከተቀበለ በኋላ ወደ ቻርልስ ቤት ከሚስቱ ጋር ሆኖ ይሄዳል። ንግግራቸውም በአብዛኛው በማርቲን ሚስትና በቻርልስ መካከል የነበረ ሲሆን ዳቦ ጋጋሪው ማርቲን ግን ጄማን እየተመለከተ ነበር። ሆኖም ንግግሩ በድንገት በጄማ እግሮች ስር በሮጠች አይጥ ይቋረጣል። ጄማም ጮኸችና ወዲያውኑ የአይጥ መርዝ ነግሳት አስፈላጊ መሆኑን ማውራት ጀመረች። ቻርልስ ግን የአይጥ መርዝ ቤት ውስጥ መቀመጥ እንደሌለበትና ብዙ ነገሮችን ሊያመጣ እንደሚችል ይነግራታል። ከዚያን ጊዜ ጀምሮ ማርቲን ጄማን ወይ በመስኮት ይመለከታታል አሊያም ደግሞ ወደ ዳቦ ቤቱ እስክትመጣ ድረስ ይጠብቃታል። አንድ ቀንም ዳቦ እንድትጋግር ወደ መጋገሪያው ይጋብዛትና እሷ ለራሷ ዳቦ እንድትጋግር እድሉን ይሰጣታል። ከጥቂት ቀናት በኋላም ማርቲን ጄማን ፓርክ ውስጥ ያገኛታል። እናም በጣም እንዳማረባት አድናቆቱን በመግለጽ ላይ እያለ ወዲያውኑ አንድ ንብ ከቀሚሷ ስር ገብታ ጀርባዋን ትነድፋታለች። ከዚያም እየጮኸች እንዲረዳት ትጠይቀዋለች። ማርቲንም ቶሎ ብሎ ወዲያውኑ የቀሚሷን ዚፕ ከከፈተው በኋላ ንቧን ያነሳላታል። ሆኖም ግን ነድፋት ስለነበር መርዙ እንዲወጣላት ግዴታ የወጋት ቦታ መምጠት ስለነበረት መጥቶ ያወጣላታል። በዚያን ሰዓትም እዛ አካባቢ የሚኖር አንድ ሄርቬ የተባለ ወጣት ስትጮህ ድምጿን ሰምቶ ይመጣል። ከዚያም ማርቲን የተፈጠረውን ነገር ለሄርቬ በማስረዳት ላይ እያለ ድንገት ጄማ ራሷን ስታ ትወድቃለች። በመቀጠልም ወደ ሆስፒታል ይወስዳትና ታክማ ትድናለች። በሚቀጥለው ቀንም እንግሊዛዊ ካፕሎች ወደ ቦቨሪ ቤት ይመጣሉ። ከዚያም መጽሔት እያዩ ከዚህ በፊት ቺት ያደረገባት የበፊት ፍቅረኛዋን የፓትሪክን ፎቶ ትመለከትና ይናፍቃታል። ምክንያቱም ደግሞ ቻርልስ አብዛኛውን ጊዜ መጽሐፍ በማንበብና የሸክላ ስራ በመስራት ላይ የተጠመደ ስለሆነ ነው። በኋላ ላይም ጄማ ወደ ገበያ እቃ ለመግዛት ትወጣለች። ከዚያም ማርቲን ዳቦ መጋገሪያው በር ላይ ቆሞ እንደገና ያያታል። ሆኖም ግን ሄርቬ ጄማን ሲያናግራት ይመለከታል። ሄርቬ ትንሽ ካናገራት በኋላ ወደ እሱ ቤት እንድትመጣ ግብዣም ያቀርብላታል። ከዚያም ወደ ቤት በመኪና እየሄደች ማርቲን ደግሞ ከኋላ እየተከተላት እሷ አላየችውም ነበርና ወደ ሄርቬ ቤት መታጠቢያ ጋር ስትደርስ ታጥፋ ወደ ሄርቬ ቤት ትገባለች። ከዚያም ማርቲን ተናዶ ወደ ቤቱ ይመለሳል። የዛን ቀን ምሽት ላይም ከጎረቤቶቹ ጋር የራት ግብዣ ስለነበር እዛ ይገኛል። ሆኖም ግን ጄማን ሲመለከታት አንገቷ ላይ የሂኪ ምልክት ያያል። ከዚያም ከሄርቬ ጋር ሲሳሳሙ እንደነበረ ይረዳል። ከዚያን ጊዜ ጀምሮ ነበር ማርቲን ጎረቤቱ ሄርቬን በቅርበት መከታተል የጀመረው። አንድ ቀንም ጄማ ውሻዋን ለማናፈስ አስመስላ ከቤት ስትወጣ ማርቲን ይመለከታታል። እውነታው ግን ሄርቬን ለማግኘት እየሄደች ነበር። በሚቀጥለው ቀን ጄማ ዳቦ ቤቱ ጋር ሄዳ ዳቦና ጣፋጭ ኬክ ከገዛች በኋላ ጣፋጩ ጠረጴዛው ላይ ረስታው ትሄዳለች። ማርቲንም እሷን ለማግኘት ጥሩ አጋጣሚ እንደሆነ በማሰብ ጣፋጭ ኬኩን ሊሰጣት ወደ እሷ ቤት ይሄዳል። ነገር ግን በሩ ላይ እንደደረሰ ከውስጥ የማንቃሰት ድምፅ ይሰማል። ከዚያም ቻርልስ ወደ ለንደን ስለሄደ ጄማ ከሄርቬ ጋር እየማገጠችበት እንደሆነ በመገመት ረስታው የነበረውን ጣፋጭ ኬክም ሳይሰጣት ወደ ቤቱ ሄዶ ሌሊቱን ሙሉ ያየውን ነገር ሲያብሰለስል ያድራል። ከዚያም ቻርልስም ከሄደበት ሀገር ይመለሳል። ነገር ግን በሄማና በሄርቬ መካከል ያለው ነገር እንደቀጠለ ነው። ጄማ አሁንም ውሻዋን ለማናፈስ በሚመስል መልኩ በድጋሚ ሄርቬን ለማግኘት ወደ ሄርቬ ቤት ትሄዳለች። ባሏ ቻርልስም ከእሷ ጋር ያለው ነገር ደስ ስላላለው ትዳሩ እየፈረሰ መሆኑን መጠራጠር ይጀምራል። ጄማም ቤቱ ከሄደች በኋላ ከሄርቬ ጋር ጠረጴዛ ላይ
ግንኙነት ይፈጽማሉ። እንደ አጋጣሚ ሆኖ ግን ጄማ በድንገት የሄርቬይ እናት የምትወደውን ሐውልት ትሰብረዋለች። ሄርቬይም ይናደዳል። በዚያን ጊዜ ጄማ አንድ ሀሳብ ታመጣለች። እናም ሐውልትን ለባሏ ለቻርልስ እንዲሰራላት እንደምታደርግ ትነግረዋለች። እሱም በሀሳቧ ይስማማል። በሚቀጥለው ቀንም ጄማ ከመልእክት ሳጥኗ ውስጥ ደብዳቤዎችን ትወስዳለች። ከነዛ ደብዳቤዎች ውስጥ አንዱ ከሄርቬይ የተጻፈ አስመስሎ ማርቲን የላከው ሲሆን ሄርቬይ ከጄማ ጋር ያለውን ግንኙነት ማቋረጥ እንደሚፈልግ ተጽፏል። ጄማም ይህንን ደብዳቤ ካነበበች በኋላ ወደ ሄርቬይ ቤት ትሄዳለች። እዛ እንደደረሰችም ከሄርቬይ ወደ ፓሪስ ሊሄድ እንደሆነ እና ወደ ለንደን አብሯት ሊሄድ እንደማይችል የሚገልጽ የጽሑፍ መልእክት ይደርሳታል። እሷም ወደ ቤት ከተመለሰች በኋላ ከባሏ ቻርልስ ጋር ስለ ትዳራቸው መነጋገር እንዳለባቸው ትነግረዋለች። ቻርልስም እየማገጠችበት እንደነበረ ስለገባው ከእሷ ጋር ከዚህ በላይ መቆየት ስላልፈለገ ልብሱን በሻንጣ አስገብቶ በመኪና ይሄዳል። ነገር ግን በማግስቱ ጄማ ወደ እንግሊዛዊ ጎረቤቶቿ ቤት በመሄድ ጊዜ ታሳልፋለች። እዛም የቀድሞ ፍቅረኛዋ የሆነውን ፓትሪክን ታገኘዋለች። በሌላ ጊዜም ማርቲን እና ጄማ ቀጠሮ የነበራቸው ቢሆንም ጄማ ትቀራለች። ነገር ግን ማርቲን ዳቦ ቤቱ በር ላይ ሆኖ ጄማን ከቀድሞ ፍቅረኛዋ ፓትሪክ ጋር ያያታል። ከዚያም ከሱ ጋር የነበራትን ቀጠሮ ትታ ከፓትሪክ ጋር መሆኑ ያናድደዋል። በኋላ ላይም ከቀድሞ ፍቅረኛዋ ጋር ሬስቶራንት ውስጥ ተቀምጣ በሰራችው ስራ በጣም እንደምትጸጸት ትነግረዋለች። ወደ ቤት ከተመለሰች በኋላም እቃዎቿን ፓክ አድርጋ ቤቱን ለመሸጥና ከባሏ ጋር ያለውን ግንኙነት ለማስተካከል ወደ ለንደን መመለስ እንዳለባት ትወስናለች። ከዚያም እቃዎቿን በመሰብሰብ ላይ እያለች የሄርቬይን ሐውልት ቻርልስ አስተካክሎ ሰርቶት ታገኘዋለች። ከዚያም ለቻርልስ የድምፅ መልእክት ትልክለታለች። ብዙም ሳይቆይ ከማርቲን ጋር መንገድ ላይ ይገናኛሉ። ከዚያም በቀጠሯቸው ሰዓት ስላልተገኘች ይቅርታ ትጠይቀውና ወደ ቤት እንዲገባ ትጋብዘዋለች። ከዚያም ቤት ገብተው እያወሩ ያለ ደብዳቤውን ማርቲን እንደላከውና ከዛ ድርጊት ጀርባ ያለውን ነገር በሙሉ ትረዳለች። ከዚያም ማርቲን ለእሷ ፍላጎት እንዳለው ከተረዳች በኋላ አንድ ጠጋ ብላ ትስመውና ከዛ በኋላ ወጥቶ እንዲሄድ ታደርጋለች። ከትንሽ ሰዓታት በኋላ ማርቲን ለጄማ ትኩስ ዳቦ በእቃ አድርጎ በስጦታ መልኩ በር ላይ አስቀምጦላት ይሄዳል። ሆኖም ግን ፓትሪክ በር አንኳኩቶ ይገባና ጄማ አንድ እድል እንድትሰጠው ይጠይቃታል። ከዚያም ብዙም ሳይቆይ ማርቲን በአትክልት ስፍራው ላይ ስራ እየሰራ እያለ የፖሊስ መኪና ወደ ጄማ ቤት ሲመጣ ይመለከታል። ከዚያም ደግሞ ቻርልስ እየጮኸ ወደ ማርቲን እርዳታ ፈልጎ እየሮጠ ይመጣል። ማርቲንም ግራ በመጋባት ምን እየተካሄደ እንደሆነ ለማወቅ ይሞክራል። ከዚያም ጄማ እንደሞተችና የአይጥ መርዙን ወስዳ እንደሆነ ይገምታሉ። ነገር ግን የወንጀል መርማሪዎቹ ታንቃ እንደሞተችና ያነቃትም ደረቅ ዳቦ እንደሆነ ይደርሱበታል። በቀብር ስነ ስርዓቱ ላይም ማርቲን የተፈጠረውን ነገር በሙሉ ለቻርሊ ያስረዳዋል። ቻርሊ ግን የራሱ ጥፋት እንደሆነና ወደ ቤት ሲመለስ ፓትሪክ ጄማን እያስገደደ ሊደፍራት ሲሞክር እንዳያቸውና ጄማን ሄዶ ከማገዝ ይልቅ ሁለቱንም እንደገጠማቸው ይመልስለታል። በፊልሙ መጨረሻ ላይም ከ6 ወር በኋላ አዲስ ባልና ሚስቶች የማርቲን ጎረቤት ሆነው ይገባሉ። ፊልሙም በዚህ ያበቃል። እስካሁን ድረስ እዚህ ከነበራችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ይመቻችሁ። ቻው